የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በድንገት ወደ ካይሮ በማቅናት ከግብጻቻቸው አብዱልፈታህ አልሲሲ ጋር የሚያደርጉት ውይይት በአፍሪካ ቀንድ የጂኦፖለቲካ ትኩሳት ውስጥ ከፍተኛ ትርጉም የሚሰጠው ክስተት ሆኗል። ይህ ጉዞ በተለይም የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሰሞኑን ስለ ጽምዶና ቀጠናዊ የጸጥታ ጉዳዮች ያደረጉትን ጠንካራ ንግግር ተከትሎ መምጣቱ የአስመራን የደህንነት ስጋትና የስትራቴጂ አሰላለፍ ፍላጎት በግልጽ ያሳየ ሆኗል። አንዳንዶች ፕሬዝዳንት ኢሳያስ የደህንነት ስጋት ሲያጠላባቸው ወደ ካይሮ ይሸሻሉ የሚለው ምልከታቸው የዲፕሎማሲያዊና ወታደራዊ መሸሸጊያ ፍለጋን የሚያመላክት ቢሆንም ከፖለቲካ ስትራቴጂ አኳያ ሲታይ ግን አስመራ በአዲስ አበባ በኩል የሚቃጣባትን ማናቸውንም ጫና ለመመከት የግብፅን የረጅም ጊዜ የጥቅም ፍላጎት እንደ ጂኦፖለቲካ ማመጣጠኛ ካውንተር ባላንስ ለመጠቀም የምታደርገው ጥረት አካል ተደርጎ ሊወሰድ ይችላል። በኢትዮጵያና በኤርትራ መካከል ያለው የፖለቲካና የጸጥታ ግንኙነት ወደ አለመተማመን ማዘንበሉን ተከትሎ የኢትዮጵያ ከፍተኛ የጦር መኮንኖችና የፖለቲካ አመራሮች የሚሰጧቸው መግለጫዎች በአስመራ በኩል እንደ ቀጥተኛ ወይም ቀጥተኛ ያልሆነ ስትራቴጂያዊ መልእክት ተደርገው ነው ወሰዱት። በዚህም የተነሳ ኤርትራ የራሷን ቀጠናዊ አጋርነት ማጠናከር ግድ ይላታል። በሌላ በኩል ግብጽ በህዳሴው ግድብና በቀይ ባህር ቀጠና የባህር በር ጂኦፖለቲካ ጉዳዮች ከኢትዮጵያ ጋር ያላት መቃቃር አስመራን ተመራጭ የጸጥታና የደህንነት አጋር አድርጓታል። ስለዚህም ኢሳያስ ወደ ካይሮ በማቅናት ከስጋት ለማምለጥ ብቻ ሳይሆን አዲስ አበባ ለምታሳየው ማናቸውም ወታደራዊ ፖለቲካዊ እንቅስቃሴ አስመራና ካይሮ ጠንካራ ጋራ ግንባር መፍጠራቸውን ለማሳየት የተወረወረ ስትራቴጂያዊ ካርድ ነው። ይህ የካይሮ ቆይታ የሚያሳየው ሌላው ትልቁ ጉዳይ በአፍሪካ ቀንድና በቀይ ባህር ቀጠና ያለውን የኃይል አሰላለፍ ዳግም የቃኘ መሆኑን ነው። ኤርትራ ቀጠናዊ የደህንነት ስጋት ሲያጋጥማት ወደ መካከለኛው ምስራቅ ወይም ወደ ሰሜን አፍሪካ ሀገራት ፊቷን ማዞሯ የተለመደ የውጭ ግንኙነት ስትራቴጂዋ ነው። የጠቅላይ ሚኒስትሩና የፊልድ ማርሻሉ ንግግሮች በኢትዮጵያ በኩል አዲስ ወታደራዊ ጂኦፖለቲካዊ ቁመና መኖሩን ሲያመላክቱ ፕሬዝዳንት ኢሳያስና ፕሬዝዳንት አልሲሲ በካይሮ የሚያደርጉት ዝግ ውይይት ደግሞ የኢትዮጵያን ቀጠናዊ ተጽዕኖ ለመክታት የመረጃ ልውውጥ ለማድረግና ምናልባትም የጸጥታ ትብብሮችን ለማጠናከር ያለመ ነው። በአጠቃላይ ጉዞ በኢትዮጵያ መሪዎች ንግግሮች ምክንያት የተፈጠረን ስጋት በዲፕሎማሲያዊና ጂኦስትራቴጂያዊ ትብብር ለማርገብ እንዲሁም ቀጠናዊ ሚዛንን ለመጠበቅ የተወሰደ ተጨባጭ ፖለቲካዊ እርምጃ ነው። ሰላምታችን በያላችሁበት ይድረስ። ይህ መሃል ሚዲያ ነው። መሃል ሚዲያ የኢሳያስን የካይሮ ጉዞ እየቃኘ ይቆያል። አብራችሁን ቆዩ። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74 ሺህ ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት። የኢፌድሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በቅርቡ ያስተላለፉትን ጠንካራ ወታደራዊ መልእክት ተከትሎ መንግስት በጽምዶ አካባቢ የተጠናከረ የድሮን ጥቃት መጀመሩንና ይህንም ዘመቻ ወደፊት አጠናክሮ እንደሚቀጥል ያመላክቱ ተጨባጭ እርምጃዎች እየታዩ ይገኛሉ። ይህ የፊልድ ማርሻሉ ሐሳብና የሰራዊት እንቅስቃሴ የሚያሳየው መንግስት በስፍራው ያለውን የጸጥታ ስጋት ለማስወገድ ከወትሮ በተለየ መልኩ ዘመናዊ የአየር ላይ ቴክኖሎጂዎችን ያማከለ የማጥቃት ስትራቴጂ መተግበር መጀመሩ ነው። በተለይም ከፍተኛ የመደምሰስ አቅም ያላቸውን የሰው አልባ አውሮፕላኖች፣ ድሮኖችን በመጠቀም የሚሰነዝረው ጥቃት የተለዩ ኢላማዎችን በከፍተኛ ትክክልነት ከመምታት ባለፈ የጠላትን ምሽግ ለማፍረስና የሎጂስቲክስ መስመሮችን ለመቁረጥ የተነደፈ ወታደራዊ ስልት መሆኑን ግልጽ ሆኖ ታይቷል። ይህም መንግስት በጽምዶ ያለውን ኃይል
ሙሉ በሙሉ ለማዳከም የወሰደው ቁርጠኛ እርምጃ አካል መሆኑን ያረጋግጣል። በጽምዶ ላይ የተከፈተው የድሮን ጥቃት የአንድ ጊዜ ወይም ጊዜ እርምጃ ሳይሆን በቀጣይም በከፍተኛ ደረጃ ተጠናክሮ እንደሚቀጥል የፊልድ ማርሻሉ ንግግር ጠንካራ ማሳያ ነው። መንግስት የኃይል ሚዛኑን ሙሉ በሙሉ በእጁ ለማድረግና በአካባቢው የሚታየውን ማናቸውንም እንቅስቃሴ ለመቆጣጠር የድሮን ቴክኖሎጂን እንደ ዋናና አስተማማኝ ወታደራዊ መፍትሄ እየተጠቀመበት ይገኛል። የአየር የበላይነትን በማረጋገጥ በምድር ጦር ላይ ሊደርስ የሚችለውን ጉዳት ለመቀነስና የትዕዛዝ ሰንሰለቶችን በፍጥነት ለማስተጓጎል ዘመናዊ የድሮን ጥቃቶች ወሳኝ ሚና አላቸው። በመሆኑም በቀጣዮቹ ጊዜያት በጽምዶ አካባቢ የሚኖረው ወታደራዊ ኦፕሬሽን እነዚህን የላቁ የጦር መሳሪያዎች ማዕከል ያደረገና የማያባራ የአየር ላይ ጥቃት የሚስተዋልበት እንደሚሆን ይጠበቃል። በአጠቃላይ ይህ አዲስ ወታደራዊ ምዕራፍ የኢትዮጵያን የመከላከያ ሰራዊት ዘመናዊ ቴክኖሎጂን የመጠቀም አቅሙን ያሳየበት ሲሆን በጽምዶ ላይ የተጀመረውን ተጠናክሮ የሚቀጥለውን የድሮን ጥቃትም መንግስት የመጨረሻ ውሳኔ በግልጽ የሚያመላክት የጦር ሜዳ እውነታ ሆኗል። ከዚህ ባለፈ እኩይ ተግባሩ የተገለጠበት የሻዕቢያ ቡድን ለመንግስታቱ ድርጅት ጽምዶን በተመለከተ ደብዳቤ ጽፏል። ሻዕቢያ ጽምዶን በተመለከተ ለተባበሩት መንግስታት ድርጅት በጻፈው ደብዳቤ ላይ ከሁለት ሳምንት በፊት ጀነራል ተሾመ ገመቹ ከኢቲቪ ጋር ያደረጉት ቆይታ ጽምዶ የተባለ ጸረ ሉዓላዊነት ስብስብ ዓላማው ኢትዮጵያን መበጥበጥ ነው ሲሉ ከሰውም ነበር። ይህ ክስም በተመለከተ ታዲያ ሻዕቢያ የተለመደ አነጋጋሪ ደብዳቤ ጽፏል። ሻዕቢያ የጠቅላይ ሚኒስትር አብይ አህመድ አስተዳደር ቀንደኛ ተቀናቃኞችን ያሰባሰበበትን ጽምዶን የአፍሪካ ቀንድ የሰላም ንቅናቄ እንቅስቃሴ አድርጎ ለመንግስታቱ ድርጅት አቅርቧል። መሃል ሚዲያ በተመለከተው በዚህ የሻዕቢያ ደብዳቤ የጽምዶ እንቅስቃሴ 1 ዓመት እንዳስቆጠረ ተናግሯል። የእንቅስቃሴው ዓላማም በጎረቤት ሀገራት ህዝቦች መካከል እምነትን መገንባት፣ ማህበራዊ ግንኙነትን መመለስ፣ በግጭት የተራራቁ ማህበረሰቦች እንዲቀራረቡ ማድረግ ነው ብሏል። ሻዕቢያ ጽምዶን የህዝብ ለህዝብ ግንኙነት ለመፍጠር ያለማ አድርጎ ቢያቀርብም መሬት ላይ ያለው እውነታ ግን ከዚህ የተለየ እንደሆነ መረጃዎች ያመለክታሉ። ላብነትም ከቀናት በፊት የህወሓትና ሻዕቢያ ወታደሮች በአንድ ወታደራዊ ካምፕ ውስጥ በጋራ ሲሰለጡንና ሲንቀሳቀሱ የሚያሳይ ቪዲዮ መሰራጨቱ ጽምዶ ከህዝብ ለህዝብ ባለፈ ወታደራዊ ትብብር እንደሆነ አመላካች ነው። በተጨማሪም እንደ ኢኮኖሚስትና አፍሪካን ኢንተለጀንስ ያሉ ዓለም አቀፍ ሚዲያዎች የህግደፍና ህወሓት አመራሮች የጀመሩት ግንኙነት የህዝብ ለህዝብ ግንኙነት ለመፍጠር ያለመ ሳይሆን ፖለቲካዊና ወታደራዊ እንደሆነ የተለያዩ ዘገባዎችንና ማስረጃዎችን በማቅረብ ዘግበዋል። ይህን እውነት የሚክደው የሻዕቢያ ደብዳቤ ግን ጽምዶ ድንበር ላይ ባሉ ህዝቦች መካከል የተፈጠረ ያለ ህዝብ ለህዝብ ግንኙነት ስለሆነ የተባበሩት መንግስታት ድርጅት እንደ አርአያነት ሊያዩ ይገባል ሲል ይሞግታል። ጀነራል ተሾመ ገመቹ ከ2 ሳምንት በፊት ከኢቲቪ ጋር ባደረጉ ቆይታ ስለ ጽምዶ ዓላማ በዝርዝር አብራርተው ነበር። እንቅስቃሴው ጸረ ሉዓላዊነት ሲሉ የገለጹት ሜጀር ጀነራል ተሾመ ጫንቃቸውን ለፈርዖን ቀንበር በሰጡ የኢትዮጵያ አካላትና አካባቢው ላይ ባሉ ስብስብ የተፈጠረ ነው ሲሉ ነው የገለጹት። አክለውም መከላከያ ሰራዊት በራሱ ቻናል ተቀማጭነታቸውን በኢትዮጵያ ያደረጉ የአታሼ ማህበረሰብ አባላት ስለዚህ ጉዳይ በደንብ እንዲያውቁና ግንዛቤ እንዲኖራቸው ሰፊ ስራ መከናወኑን በወቅቱ አስታውቋል። አገር ውስጥ ላሉ አታሼዎችም ስለ ሁኔታው ማስገንዘብ ያስፈልገው ለአምባሳደሮቻቸው ቀዳሚ ሰዎችና አካላት ስለሆኑ ነው። በተጨማሪም ነገ እንደውችን ሐሳብ ወደ መሬት እናውረድ ብሎ የሚሰራ አካል ካለ የሚሰጠው ምላሽ ለዲፕሎማሲያዊ ማህበረሰብ አስቀድሞ የተነገረ ጉዳይ እንዲሆን በመታሰቡ መሆኑን አስረድቷል። በተመሳሳይ የኢትዮጵያ ጠቅላይ ሚኒስቴር ጽህፈት ቤት ወቅታዊ ጉዳዮችን በተመለከተ ባወጣው መግለጫ ላይ የጽምዶ እንቅስቃሴ ጠንከር ያሉ ጉዳዮችን አንስቷል። መግለጫው የጥፋት ኃይሎች ስም በስም ያልጠቀሳቸውን ቡድኖች ከባዕዳን ጋር ጽምዶ የሚል ቁርኝት በመፍጠር እኩይ ዓላማቸውን ለማሳካት ሰፊ የጥፋት ዝግጅት ሲያደርጉ ቆይተዋል በማለት ምርጫውን ለማደናቀፍ የተለያዩ ድርጊቶችን ሲፈጽሙ ነበር በማለት ከሷል።
የኢፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በቅርቡ ያሰሙት ንግግር በጽምዶ ሰማይ ላይ ወደ ተጨባጭ የበረዝ ዝናብነት ተቀይሯል። የጦር መሪው አንደበት ያረገዘው ጥብቅ ወታደራዊ መልእክት መሬት ሲነካ መንግስት በስፍራ የነበረውን የጸጥታ ስጋት ከስሩ ለመንቀል ከወትሮ የተለየና የረቀቀ አየር ወለድ የማጥቃት ስትራቴጂን በይፋ መዘርጋቱን እያመላከተ ይገኛል። ይህ እንቅስቃሴ የዘመናዊው ጦርነት ፊት እንዴት እንደተቀየረ የሚያሳይ ሕያው ምስል ሲሆን ሰማይ ሰማያትን ሰንጥቀው የሚወረወሩ የዘመኑ የቴክኖሎጂ ትሩፋት የሆኑት ሰው አልባ አውሮፕላኖች፣ ድሮኖች የጽምዶን አየር ላይ በበላይነት ተቆጣጥረውታል። እነዚህ የዘመኑ የጦር ሜዳ አንበሶች ከፍተኛ የመደምሰስ አቅማቸውንና ኢላማቸውን በከፍተኛ ትክክለኝነት የመምታት ብቃታቸውን አጣምረው የጠላትን ምሽግ ከማፈራረስ አልፈው ወሳኝ የሆኑ የሎጂስቲክስ የኮሚኒኬሽን መስመሮችን በብርቱ እየበጣጠሱ ይገኛሉ። ይህ ውሳኔ መንግስት በጽምዶ የተገሰሰውን ኃይል ሙሉ በሙሉ ለማሽመድመድ ቆርጦ መነሳቱንና ዘመናዊ የጦር መሳሪያዎችን እምቅ አቅም በተግባር እየዋለ መሆኑን በሚገባ ያረጋግጣል። በጽምዶ አውድማ ላይ የተከፈተው የድሮኑ ሽንፍር የነገውን ፀሐይ ሲወጣ የሚቆምበት የቅጽበት ቁጣ ሳይሆን በቀጣይም በከፍተኛ ፍጥነትና ጥንካሬ ተባብሶ የሚቀጥል የማያባራ ወታደራዊ ዘመቻ መሆኑን ፊልድ ማርሻሉ ቃላት በግልጽ አስረግጠዋል። መንግስት የጦርነትን የኃይል ሚዛን ያለምንም ግራ መጋባት በእጁ ለማስገባት የድሮን ቴክኖሎጂን እንደ አንድ ተራ የጦር መሳሪያ ሳይሆን የጠላትን የትዕዛዝ ሰንሰለት፣ የሬዲዮ ግንኙነትና ስነ ልቦና ለማሽመድመድ የሚያስችል ስትራቴጂያዊ የጀርባ አጥንት አድርጎ እየተጠቀመበት ነው። በእግረኛ ጦር ላይ ሊደርስ የሚችለውን ሰብአዊ ኪሳራ በከፍተኛ ደረጃ በመቀነስ ከሰማይ በሚዘንብ የቴክኖሎጂ ቁጥጥር ምድራዊ እንቅስቃሴዎችን የማኮላሸት ዘመናዊ ወታደራዊ ጥበብ በጽምዶ ኦፕሬሽን ላይ በጉልህ እየታየ ነው። በቀጣዮቹ ጊዜያትም የቀጠና እነዚህን የላቁ ሰው አልባ አውሮፕላኖች ማዕከል ያደረገ የጠላትን የእንቅስቃሴ አድማስ የሚያጠብና እረፍት የሚነሳ ተከታታይ የአየር ላይ ጥቃት የሚያስተናግድ ይሆናል። በአጠቃላይ ይህ ምዕራፍ የኢትዮጵያ መከላከያ ሰራዊት ዘመናዊ የውጊያ ቴክኖሎጂዎችንና የተወሳሰቡ የጦር ሜዳ ስልቶችን የማዋሃድ አቅሙን ያሳደገበትን የላቀ ቁመና የሚያንጸባርቅ ሲሆን በጽምዶ ላይ የተጀመረው ይበልጥ ተጠናክሮ የሚቀጥለው የድሮን ዘመቻም የመንግስትን ፖለቲካዊና ወታደራዊ የመጨረሻ ቃል በግልጽ እያስተጋባ የሚገኝ የማይታጠፍ የጦር ሜዳው አዲስ ሐቅ ሆኖ ተቀርጿል። ኢትዮጵያ በጽምዶ ቀጠና ላይ ያላት ወታደራዊ በላይነትና እያሳየች ያለችው የማሽመድመድ አቅም ከወታደራዊ ሳይንስና ስትራቴጂ አንጻር ስመዝነው የኃይል ሚዛኑ ሙሉ በሙሉ ወደ አዲስ አበባ ያደላ መሆኑን በግልጽ መረዳት ይቻላል። ይህ በላይነት የሚመነጨው ከተራ የሰው ኃይል ብዛት ወይም ከተለምዷዊ የጦር መሳሪያ ክምችት ሳይሆን ዘመናዊ ቴክኖሎጂን፣ ፍጹም የአየር ኃይል የበላይነትንና የተቀናጀ የእዝ ሰንሰለትን ከተገናኘ የረቀቀ የጦር ስልት ነው። በተለይም በጽምዶ ላይ እየተተገበረ ያለው ተከታታይ የድሮን ጥቃትና የረጅም ርቀት የሰለላ መረብ ጠላት ቀደም ሲል የተማመነበትን የምድር ላይ ምሽግና ተፈጥሯዊ የመከላከል ስትራቴጂ ሙሉ ዋጋ የሚያሳጣ ነው። ተንቀሳቃሽ የሰው ኃይልን፣ የስትራቴጂክ ማዕከላትንና የሎጂስቲክስ መስመሮችን በቅጽበት የመለየትና የማውደም ብቃት የተቃራኒውን ወገን የመደራጀት የመንቀሳቀስና የመልሶ ማጥቃት አቅም ሙሉ በሙሉ ሽባ ያደርገዋል። ይህ አይነቱ የአየር ላይ የበላይነት በምድር ላይ ያለውን ያለምንም የቅርብ ግንኙነትና አስፈላጊ ሰብአዊ ኪሳራ ለማዳከም የሚያስችል ዘመናዊ የጥበብ መገለጫ ነው። ከዚህ በተጨማሪ የወታደራዊ የበላይነቱ ሌላው መገለጫ የኮሚኒኬሽን መረቦችን የማቋረጥና የጠላትን የእዝ ሰንሰለትን የመበጣጠስ ስልታዊ ብቃት ነው። በጽምዶ ላይ የሚሰነዘሩ የተቀናጁ የአየርና የምድር ጥቃቶች የጠላትን የሬዲዮ ግንኙነት፣ የመረጃ ልውውጥና የስነ ልቦና ጥንካሬ ሰብረው የሚገቡ በመሆናቸው በተኩስ ቀጠና ውስጥ የሚገኘውን ተቃራኒ ኃይል እርስ በርሱ እንዳይገናኝና የተማከለ መመሪያ እንዲያገኝ ያደርገዋል። ይህ ደግሞ በጦርነት ሳይንስ ውስጥ የአንድን ኃይል የመዋጋት የሞራልና ስልታዊ ትስስር በመውደም ጦሩ ሳይተኮስበት በውስጥ መበታተን እንዲጀምር የሚያደርግ ዋነኛ ስልት ነው። ጠላት መሽጎበት የነበረው አስቸጋሪ መልክዓ ምድር ቀደም ባሉ
በሚባሉት ጊዜያት እንደ ትልቅ መከላከያና የተፈጥሮ ምሽግ ተደርጎ ይወሰድ የነበረ ቢሆንም አሁን ላይ ግን በቴክኖሎጂ የታገዘ የኢትዮጵያ መከላከያ ሰራዊት ይህንኑ አስቸጋሪ መሬት ወደ ጠላት ወጥመድነት በመቀየር የእንቅስቃሴ አድማሳቸውን ሙሉ በሙሉ እንዲቀጭጭ አድርጎታል። አልፎም የኢትዮጵያ ወታደራዊ በላይነት ዘላቂነት የሚረጋገጠው በስትራቴጂያዊ ጥልቅ አቅምና ባልተቋረጠ የሎጂስቲክስና የትጥቅ አቅርቦት ነው። የአንድ ሀገር መደበኛ ጦር ያለው የከባድ መሳሪያዎች ስብስብ የቴክኖሎጂ አጠቃቀም ብስለትና የረዥም ጊዜ ከፍተኛ ትኩሳት ያለበትን ጦር የመቋቋም ብቃት በጽምዶ ካለው የተወሰነና ተለይቶ ከተመታ ኃይል ጋር ፈጽሞ ሊወዳደር የማይችል የወታደራዊ ሚዛን ልዩነት ይፈጥራል። ይህ አይነቱ የበላይነት ጠላትን በየቀኑ በከፍተኛ ወታደራዊ ጫና ውስጥ በማቆየት የማገገሚያ ቀዳዳዎቹን ሁሉ የሚደፍን በመሆኑ ቀጠናውን ሙሉ በሙሉ ከመንግስት ወታደራዊ ቁጥጥር በታች ለማዋል ማናቸውንም የጸጥታ ስጋት ከምንጩ ለማድረግ የሚያስችል ፍጹም ምድራዊና አየር ላይ ቁመናን የገነባ የማይታለፍ እውነታ ሆኗል። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98,000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720,000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74,000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም።